አባቶች በጥብቅ ካልጸለዩ ሶስተኛ ዓለም ጦርነት ግን አባቶች አሁን ብድግ ብለው ፈጣሪን እየለመኑ መታችን ይዘው የእነሱ ምህላ ካልሰማ መጥፋታችን ነው። 3 ጊዜ ይሆን ተማርካለች። አንድማ ተመልሳ 4ኛ። አሁን እኛ እርስ በርሳችን እየተባላን ነው። አሁን ሌላ ፈረንጅ ወደኛ ቢመጣስ ማንም ይዋጋው? እርስ በርሱ አንድ ለአንዱ ሊውጣው ኤፍሬም ይወሎ ለምናሴ ምናሴ ይወሎ ለኤፍሬም ብሎ የተነገረ ትንቢት እንደዚህ ብሎ ተዘጋጅቶ ያለ። በፊት ሳይንስ ሳይመጣ ኢትዮጵያ ምዕራብ ኢትዮጵያ፣ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ ይባላል እንጂ በቀበሌ በዚህ ገሌ አይባልም ነበረ። ጠላት በስሟን መጣ ሲባል በሙሉ ወደ ስሟን ይመጣል። ጠላት በአድዋ መጣ ሲባል ይሄው ጎንደር ሄደው አፄ ዮሐንስ ሄደው ከጠላት ተዋጉ። አፄ ምኒልክም ሄደው አድዋ ስንት ነገር አድርገው ድል አደረጉ። አሁን በቀበሌ ቢሆን ኖሮ የራሳቸው ጉዳይ ይባል ነበር ማለት እንደ አሁን ቢሆን ኖሮ። አሁን ሰው የሌለ መሆን አውቃ ቅዱሳኑ አሁን ሌላ ጠላት እንዳይመጣ አሁን ማን ከለከለ? አሁን እስቲ እኛ ኃይል የለን። እነሱ እንኳን ስንት ንኮራል፣ ስንት ሚሳኤል ያላቸው እንዲህ የሆኑ እኛ ምን መሳሪያ ያለን ሊያጠፉን ነው በደቂቃ ብሎ የሚፈራ ይሆናል ሰው። በፍጹም እንዴ ኤልሳ እንዳለው ነው እኮ አንተ እረፍ ነው ያለው። እሱ ተገለጸለትና ተከቦ መሆኑ በሰራዊት ከእነሱ ሰራዊት ለእኛ የሚጠብቁ ሰራዊት ይበዛሉ ነው ያለው። መጀመሪያ ሃይማኖት ተዋሂዶ ነው እንጂ ሌላ አልነበረም። እስልምና ራሱ 1400 ዓመት ነው። ትናንትና ነው የመጣ። ኮቴልክና የመጣ ትናንትና ነው። የሉተር የሚባል ወረላ ያው ከኮቴልክ ተጣልቶ የጀርመን የውሸት መነኩሴ የነበረ ነው። የእሱ አማላጅ ብሎ ፍልስፍና ነው፣ ሃይማኖት አይደለም። ስለዚህ የመጣ በደርግ ጊዜ ነው እንጂ በፊት አልነበረም። አንድ ተዋሂዶ ነው የነበረ። ኢየሱስ ክርስቶስ ያቆመው አቤቱ ደግ ሰው አልቀዋልና ከሰዎች ሃይማኖት ጠፍተዋልና ሃይማኖቶች አይደለም። አሁን እንደ ካህኑ ይበዛል አለ፣ ክህደት ይበዛል። ምንም መናፍቅ ሊመልስ አልቻለም። ካህኑ ለስሙ ነው ቁጭ ብሎ አባ ይባላል እንዳባ ጨጓራ እንጂ ምንም። አሁን ግን አንድ ጴጥሮስም ታጣ፣ አንድ ራሄልም ታጣ። ከሴቶችም ራሄል ብቻ አልቅሳ ነበረ ለዓለም ምሕረት ያመጣች ማለት ነው። አሁን ይሄ ነገር የእነሱ እቅድ ክፉዎች የዲያብሎስ ሰራተኞች ናቸው። እነዚህ ፈረንጆች ፊታቸው ነው እንጂ ቀይ፣ ውስጣቸው ጥቁር ነው። አንድ ጊዜ ምን ይላል መጽሐፍ? እንዘ ይጠበቡ አብዱ ይላል። አዋቂዎች ነን ብለው አበዱ። አሁን እግዚአብሔር ነው የዚህ ዓለም ጥበብ ሞኝነት ነው ብሎታል። መንፈስ የዋሃን ይወርሰዋል የምድር ነው ያለ እንጂ ጥበብ ማለት እግዚአብሔር መፍራት ነው ያለ ሰሎሞን። ከሰሎሞን የበለጠ ጥበብ የለም። እሱ ምን አለ? ጥበብ መድኃኒነ ውእቱ። ጥበብ ማለት ኢየሱስ ክርስቶስ ነው። ጥበቡ በጥበቡ ዓለም ፈጠረ፣ በጥበቡ ደግሞ ዓለም አዳነ። ስለዚህ ወይ መጹ መስተአብዳን ላስተአብዶ እውዶች ይመጣሉ፣ ራሳቸው አብደው ዓለምን ያሳብዳሉ። ስለዚህ ጥበበኞች ነን እያሉ ግን እውዶች ናቸው ነው ያላቸው። ስለዚህ ጥበብ ቢኖራቸው ኑሮ አሁን በእኛ ሀገር ሳይንስ የመጣ በእነዚህ ጊዜ ነው። ቅርብ ቀን ነው የመጣ ትምህርት ቤት አፄ ዮሐንስ የሚባል መቀሌን የጀመረ እነ ሌኒን ማርክሲዝም የሚባሉ ደናቁርት ናቸው። የደንቆሮ ትምህርቱ ነው እንጂ የጥበበኛ ትምህርት አይደለም። ጥበብ ማለት ግን እግዚአብሔር ማወቅ፣ ሰማይና ምድር የፈጠረ አምላክ አለ ብሎ ማመን ነበረ ጥበብ ማለት ነው። ስለዚህ አሁን እነሱ በሀሳባቸው በዚህ ባለፈው 2 ዓመት ዘመነ ዮሐንስ ደብረ ዘይት መጋቢት 29 ውሎ ነበረ። ትዝ የሚል ከሆነ ያን ጊዜ እኔ በፊት 14 ዓመቱ አንድ አባት ነገረውኝ፣ ያን ጊዜ ኢትዮጵያ ያሰጋታል፣ አባቶች በጥብቅ ካልጸለዩ ሶስተኛ ዓለም ጦርነት ግን አባቶች አሁን ብድግ ብለው ፈጣሪን እየለመኑ መታችን ይዘው የእነሱ ምህላ ካልሰማ መጥፋታችን ነው። 3 ጊዜ ይሆን ተማርካለች። አንድማ ተመልሳ 4ኛ
በቃ ልጠፋ ማለት ነው አክሱምና ብሎ ትልቅ አባት ነው። ብዙ ነገር የነገረን ምልክቱ አግኝተነዋል። በኋላ ያን ጊዜ በጣም ፈርተን ነበረ። ሰውም በሙሉ ፈራ። አሁን እነሱ ያሰቡትን ነገር እግዚአብሔር አከሸፈው። በቅዱሳን ጸሎት ማለት ነው። አክሽፎ በእኛ ሊያደርጉት አስበው ነበረ ተብሎ ትንቢት የተነገረ የነበረ ሊያስፈራ ነበረና በኋላ እግዚአብሔር ምን አደረገ? ወደ ራሳቸው ሰይፎሙ ይባእ ውስተ ልቦሙ ይድህን ንጉሥ በብዝኃ ሰራዊቱ፣ አንድ ንጉሥ በሰራዊት ብዛት አይድንም ብሎ ሕዝቅኤል ምዕራፍ 9 ምን አለ? በረዘሙ ግንቦችና በተመሸጉ ከተሞች ላይ አለ የእግዚአብሔር ቁጣ ይነዳል አለ። ምናልባት ዛሬ የምትፈሩ ሰዎች ጽድቅን ፈልጉ፣ ትሕትና ፈልጉ፣ ከእግዚአብሔር ቁጣ ቀን ትሰወሩ ይሆናል አለ። የሄደ በገደል በዱር ጊዜው ያልፈዋል ሳይደናገር። አድኛ ታልቅና ስትቀጥን እንደ ድር ትልቁ ትንሹ ይላል ምድር ምድር አለ። ሹመት ይበረክታል በመንደር። አሁን 1 ለ5 ሁሉ ሴቱም መነኩሴም ሁሉ ዳኛ ነው። አሁን ስርዓት የለም እንጂ ዳኛ ሞልተዋል። ሰው ግን በጣም ነው እሪ የማይል የለም። ወሰድኝ ያውም ሄዶ ከባንክ እያወጣ የሚሰጥ ስንት እየተጨበረበረ ነው ያለ ማለት ነው። አሁን እንደ ካህን ይበዛል አለ፣ ክህደት ይበዛል። ምንም መናፍቅ ሊመልስ አልቻለም ካህኑ። ለስሙ ነው ቁጭ ብሎ አባ ይባላል እንዳባ ጨጓራ እንጂ ምንም። ስለዚህ አሁን ጤና ጣቢያም አለ፣ ጤና ያለው ሰው ግን የለም። ከራሴ ጀምሮ ጤና ጣቢያ ነው ያለ፣ ይሄ ጤና ጣቢያ ነው ስፔሻል እንደዚህ ነው ይባላል እንጂ ምንም ሁሉ በሽተኛ ነው እንጂ ሲድን አላየንም ማለት ነው። በዚህ ምክንያት እያል በቸርነቱ ነው ቁሞ የሚሄድ ያለ ሰው እንጂ አሁን እንዴት አድርገው እንደሚበሉ ደግሞ አሁን አንድ ሴት ትናንትና ስትነግረኝ ወደ እርሶ እንዳልመጣ ተዋርጄ ያለሁ እላት። አሁን ቢያሳ ትናንትና ነገረች ወደ ተጨርቆስ የምትባል እኔ አይሆንም ማህፀኔ ቆርጦታል ብዬ የእርሶ ጸበል እንዳይወስድ ዝም አልኩ። ከእኔ ጋር ህንድ የተገናኘን ግን እርሱ አጠመቋል። አሁን ይኸው ሴት ወልዳ ቢያሳ ነው ቤቷ ብላ ትናንትና ስልክ ደወለችላት ማለት ነው። ግን የከፈለችው እሷ ግን 1 ሚሊዮን ነጥብ ስንት ከፍዬ የሆነ ዘር ከተቱልኝ 3 ጊዜ ነው የሄደ ብሬን ተበልቼ የቀረው። አንዱ ደግሞ መቀሌ አሁን እንደዚህ ማን አወልዳለሁ የሚል አለ መሰለኝ 1 ሚሊዮንና ግማሽ ነው የሚበላሉ ሊሆን ላይሆን። አሁን ሰው ያው እንደዚህ ጤና ጣቢያ የተባለው አይተናል ማለት ነው። እኔ ግን መቀሌ ባልና ሚስት አንተ እንቁላል አትሰብርም አንቺም እንቁላል የለሽም ተብላ ቤቴል መጥታ 1 ሚሊዮን ከፈለች። መቀሌም 1 ሚሊዮን ጨረሰች። በኋላ ግን ሐምሌ 30 መጥተው ጸበሉ ያሁን ሳመል ሲሰጣቸው ያውም ሳይወሉ ሴት ነው የምትወልዱ ኢላሪያ ትባላለች አልኳቸው። 8 ዓመቱ አሁን ኢላሪያ ትባል 03 መቀሌ እስጢፋኖስ የሚባል ሰውዬ ሴትየዋ አወት ትባላለች ማለት ነው። ስለዚህ ምን መሰለ እግዚአብሔር በከንቱ ዘነሳይኩም በከንቱ ሀው የሚል አምላክ ነው ያለና አሁን ህዝቡ እነዚህ ፈረንጆች ያውም ሲያንሳቸው ነው ምን እያደረጉ ነው ብትለኝ፣ በቃ ዲሞክራሲ ነው ይሉና ወንድ ለወንድ ያው ከዚህ በፊት ወንድ ለወንድ ተጋብተው እንደጠፉ ያውቃሉ፣ በመጽሐፍ ተጽፏል። በኋላ ደግሞ እኛ ተፈጥሮ እንቆጣጠራለን ብለው ይሄዱና ሲያቅታቸው አንድ ኃይል አለ ይላሉ። ኃያሉ ቅዱስ ኃያል ብለን የምንመጣረው እኛ ኢትዮጵያውያን ነን። ቅዱስ ኃያል ቅዱስ ያው ዘይሞት ብለን አሁን እነሱ ግን በፍልስፍናችን ብለው እያበዱ አሁን በኢትዮጵያኛ በቴሌቪዥን አይተን እያበድን ነው ያለነው። አሁን ለምን ብትል በፊት ሳይንስ ሳይመጣ ኢትዮጵያ ምዕራብ ኢትዮጵያ፣ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ ይባላል እንጂ በቀበሌ በዚህ ገሌ አይባልም ነበረ። ጠላት በስሟን መጣ ሲባል በሙሉ ወደ ሶማሌ ይመጣል። ጠላት በአድዋ መጣ ሲባል ይሄው ጎንደር ሄደው አፄ ዮሐንስ ሄደው ከጠላት ተዋጉ። አፄ ምኒልክም ሄደው አድዋ ስንት ነገር አድርገው ድል አደረጉ። አሁን በቀበሌ ቢሆን ኖሮ የራሳቸው ጉዳይ ይባል ነበር ማለት እንደ አሁን ቢሆን ኖሮ አሁን ሰው የሌለ መሆን አውቃ ቅዱሳኑ አሁን ሌላ ጠላት እንዳይመጣ አሁን ማን ከለከለ? አሁን እኛ እርስ በርሳችን እየተባላን ነው። አሁን ሌላ ፈረንጅ ወደኛ ቢመጣስ ማንም ይዋጋው?
አሁን ኤርትራ የሚወጉ ኤርትራውያን እየሰለጠን ነው። ለትግራይ ደግሞ ራሱ ትግሬዎች አሉ ጠላቶች ለትግራይ የሚገሉት ተዘጋጅተዋል። ለአማራ ደግሞ አማራ ሰልጥነው አማራ ወንድማቸው ሊገጡ ተዘጋጅተዋል። እርስ በርሱ አንድ ለአንዱ ሊውጠው ኤፍሬም የወለደ ለምናሴ ምናሴ የወለደ ኤፍሬም ብሎ የተነገረ ትንቢት እንደዚህ ብሎ ተዘጋጅቶ ነው ያለ። ግን አሁን እንደዚህ ሰምተው ወይ ግብፅ ቢመጡ ወይ ደግሞ ሶማሌ ብትመጣ ወይ ደግሞ ሌላ ቢመጣ አሁን በኃይለ እግዚአብሔር በቅዱሳን ጸሎት ነው እንጂ ማን ይከለክላል ነው። እስቲ እርስ በርሳችን እየተባላን ነው። አሁን እኮ አባይም እኮ ሲደለደል እኮ አውቆ ድክመታቸው እርስ በርሳቸው ስለተጣሉ ግብፅ ያን ጊዜ ነው እኮ መለስ የእነሱ ድክመታቸው አይደለም አባይ መደለል የጀመረ እነሱ ተስማምተው ቢሆን ኖሮ አይመቸውም ነበረ። አሁን እንኳን ላምባ ለማውጣት ተዘጋጅቶ ሊወጣ ሲል አይደለም እንደ ያ የሚያወጡ የነበሩ ማን እንደገደላቸው የተገደሉ ብር ልከው አይደለም አረቦች አይደለም ያስገደሏቸው። ስለዚህ አሁን የእርስ በርስ መበታተን ለሀገሩ ጥሩ አይደለም። ግን ሀገሪቷ የራሷ ጥበቃ አላት። እንደ አሁኑ ወታደር ጠብቃት አይደለም ያውቃሉ እርስ በርሳችን እየተባላን መሆናችን። ግን ቅዱሳኑ ግን አሳልፈው የማይሰጡ አባቶቻችን ስላሉ የኛ መከራ አልፈዋል ማለት ነው። ትክክል እኛ ኃይል የለን እነሱ እንኳ ስንት ንኮራል ስንት ሚሳኤል ያላቸው እንዲህ የሆኑ እኛ ምን መሳሪያ ያለን ሊያጠፉን ነው በደቂቃ ብሎ የሚፈራ ይሆናል ሰው በፍጹም እንዴ ኤልሳ እንዳለው ነው እኮ አንተ እረፍ ነው ያለው። እሱ ተገለጸለትና ተከቦ መሆኑ በሰራዊት ከነሱ ሰራዊት ለኛ የሚጠብቁ ሰራዊት ይበዛሉ ነው ያለው። በኋላ አይኑ ግለጥለት አለው ጸለየ አይኑ ተገለጠለት። ያው ከነሱ ሰራዊት የነሱ የሚጠብቁ መላእክት ብዙ መሆናቸው አየ። በኋላ ሄዶ ማርኮ አይደለም ለመንግስት የሰጠው ለዚህ ለኢትዮጵያም እኔ ጥርጥር የለኝም። ያን ጊዜ ቢሆን ኑሮ ትክክል እኛም አብደን ስለነበረ ንጠፋ ነበር። አሁን ለኛ ከአሁን በኋላ ብርሃናችን የመጣ ነው። ኢሳይያስ ምንድነው ያለ? ወደ ቁሞተ ረጃጅምና ወደ ቆዳው ለስላሳ ወደ ሆነ ሀገር ሽሹ። አሁን ኢትዮጵያ በቃ መደሰ በቃ ስደት ነው የሚመጣባት እንጂ በፍጹም ሰው እማዘነው እኮ አሁን ኢራን እኛ ከትንሽነታችን ጀምሮ ከኢራን ጋር ነገር የላት የማታድር ሱስ ያላት ናት። እኛ እስላምም ይሁን ክርስቲያን ይሁን የአዳም ልጅ መሆን እናውቃለን። አንድ ይጥፋ አንድ ይዳን አንልም ማለት ሰው ነው አዳም ልጅ ነው። መጽሐፉም እንደሱ ነው የሚል ይሄ ገል የሚል የሰይጣን ያመጣው ነው እንጂ ጻድቅ ሰው ራሱ ለእንስሳም ይራራል ማለት ነው። አፍቅር ቢጸከ ከመ ነፍስከ ነው ያለ። አሁን ኢራን ፋርስ የጆርጅስ ሀገር የነበረ ኮከበ ፋርስ እየተባለ የሚመሰገን የክርስቲያን ሀገር የነበረ ነው። ስለዚህ ጸላእስነት አሸነፋቸው፣ እጃቸው ሰጡ። ለምን? ለሰይጣን። በኋላ ለማማን ተመኩ በመሳሪያ ደግሞ አሁን መሳሪያ እንደማያድን አሁን ይህም ሰው የሚያጠግብ ሰው ዓለም የሚያድን እንዳይሰሩ ሰው የሚያጠፋ አሁን እግዚአብሔር አንድ ነፍስም እንዲሞት አይፈልግም። ለአንድ ሰው አይደለም ከሰማይ የወረደ ጌታ ወሰወረኮ ጾሮ ደመት ከፍቶ አንድ አዳም ነው እኮ። ስለዚህ አሁን አንድም ሆነ አንድም እነሱ በራሳቸው በጥጋባቸው ያመጡት ነገር ነው። አሁን ደግሞ ሽማግሌ የሌለ መሆኑ ምህላ ቢደረግ እኮ አሁን እኛ እንኳን ስለ እነሱ ምህላ ብናደርግ ወንድሞቻችን ናቸው። እዚህ ያለ እግዚአብሔር ለእኛም የማንረባ ሆነን እዚህ ወንድሞቻችን በዚህ በሁሉ ቦታው ተረስቸውን እንጂ እስከ 30 ሰው የሞተበት ቦታ አለ እና አሁን ጴጥሮስ እኮ ጣሊያን መጥቶ ተው ብሎ ብዙ ነገር ተው ነው ያለው። አሁን ጴጥሮስ ነፍስ ስጋ አላቸው አይደለም። አሁን ሐውልት ተሰርቶ ያለ እኮ ለከንቱ አይደለም። ስንኳን ሄዙ መሬቱ ምናንተ አይገዛልህ አሉት። ገዘቱት። መሬቷም ይኸውም 5 ዓመት ባሪያ ሆኖ ከኤርትራ እስከ አሶሳ መንገድ ሰርቶ አጠፋው። ስለዚህ ጣሊያን ተገዛ እንጂ አልገዛም። ለእሳቸው ግን በመድፈዕ ገደላቸው። አሁን ብዙ ሰው ሞተዋል። እሳቸው ግን በሃይማኖት ስለሞቱ እስካሁን ይወሳሉ። አሁን ጴጥሮስ ሰማዕት ቁልቁል እንደተሰቀለ ተብለው እስካሁን ይመሰገናሉ። አሁን ግን አንድ ጴጥሮስም ታጣ፣
አንድ ራሄልም ታጣ። ከሴቶችም ራሄል ብቻ አልቅሳ ነበረ ለዓለም ምሕረት ያመጣች ማለት ነው። እና እነዚህ ሰዎች መጀመሪያ ሃይማኖት ተዋሂዶ ነው እንጂ ሌላ አልነበረም። እስልምና ራሱ 1400 ዓመት ነው። ትናንትና ነው የመጣ። ካቶሊክናም የመጣ ትናንትና ነው። ይሄ ሉተር የሚባል ወረላ ያው ከካቶሊክ ተጣልቶ የጀርመን የውሸት መነኩሴ የነበረ ነው። የእሱ አማላጅ ብሎ ፍልስፍና ነው፣ ሃይማኖት አይደለም። ስለዚህ የመጣ በደርግ ጊዜ ነው እንጂ በፊት አልነበረም። አንድ ተዋሂዶ ነው የነበረ። ኢየሱስ ክርስቶስ ያቆመው አቤቱ ደግ ሰው አልቀዋልና ከሰዎች ሃይማኖት ጠፍተዋልና ሃይማኖቶች አይደለም። ስለዚህ አሁን እነሱ ጸላኢ ሰናያት በመሬት ላይ ከሰማይ ከመላእክት ተዋግተው ወደ መሬት ስለተጣለ ወየላችሁ፣ ትልቅ ዘንዶ ወደ እናንተ ተጥለዋል። ወደ ዮሐንስ ትልቅ ዘንዶ ወደ እናንተ ተጥለዋልና ከሰማይ ወየላችሁ ብሎ የተናገረው አሁን እነሱ ትልቅ ዘንዶ እሱ ትምህርት የተማሩ መሳሪያ ያው በሄኖክ መጽሐፍ ያው ቢላ እንደዚህ እንኳን አልነበረም በኢትዮጵያ ራሱ ምንም አልነበረም እያስተማሩ። አሁን እነዚህ አጋንንት እንደዚህ ለአንዱ እንደዚህ ለአንዱ እያሉ ለአንዱ እንደዚህ ያሉ አሁን ሄኖክ ምን ይላል? ሰው ይላል እንደ መላእክት ቅዱስ ቅዱስ ብሎ አምላኩ ለማወቅ ነው እንጂ ቀይ ቀለምና ጥቁር በቀለም ጽፎ አምላኩ ለማወቅ ለእንዲህ አልተፈጠረም። ቀይ ቀለምና ጥቁር ቀለም ጽፎ ማስተማር የጀመረ አጋንንት ናቸው ነው የሚለው። ስለዚህ አሁን አዳም የትኛው መጽሐፍ ተምረዋል? መጽሐፍ ኦሪት የተሰጠ ለሙሴ አይደለም? እሱ ራሱ ፀሐይን የፈጠርከ አምላክ ብሎ ጠራ። እኔ ነኝ አለ። ከቤተሰቦች ውጣ አለው። እሺ ብሎ ወጣ። የሰው ፍቅር ነበረው። እንግዳ ካላገኘ አይበላም ነበረ። በኋላ ጸላኢ ሰናያት ወደ አብርሃም ቤት እንዳይገባ ከለከለ። ራሳቸው ሥላሴ ገቡ እና አሁን እነሱ በራሳቸው ያመጡት ጣጣ ነው። እነሱ እግዚአብሔር ለዚህ መሳሪያ እሱ ከመጀመሪያ ውስጥ ምን ያደርግላቸዋል? እስቲ አሁን ለሰው ማጥፊያ ማስራት ማለት ምን ማለት ነው? ራሱ አሁን የቃኤል ድንጋይ ይላል። መጀመሪያ ላይ ለቃኤልን ያስተማረ ሰይጣን ድንጋይ ነው። አሁን ጊዜውም መሳሪያ አልነበረም። ድንጋዩ በዚህ እንደ መግደል አስተማረው። ስለዚህ እነሱም ይኸው ቃኤል ያስተማረ ስላስተማራቸው ነው። ግን እኛ ግን እግዚአብሔር ይመስገን ብዙ ኃጢአትን ቢኖረን ኪዳን ይደርሳል። ኢትዮጵያ ቅዳሴ ይቀደሳል። ዓመት እስከ ዓመት እንደና አክሱም እንደና ላሊበላ እንደና ግሸን አድባራት ራሱ ድጓም ሁሉ ዓመት እስከ ዓመት የማይታጎልባቸው አሉ ማለት ነው። እዚህ አዲስ አበባ ቢሆንም ቅዳሴ ይቀደሳል። በንጹህ በእንትን ቢሆንም ስሙም ለእግዚአብሔር ይጠራልና እግዚአብሔር የሚጠራ ይድናል ይላል። በዚህ እንድን ይሆናል።